አንዲት ሴት አንድን ግዙፍ ግዛት አቃጥላ አመድ አድርገዋለች ይባላል። ነገር ግን ስለሷ የሰማችሁት ታሪክ ሙሉ እውነት ባይሆንስ? በኢትዮጵያ የጥንት ታሪክ ጥላ ውስጥ የአክሱም ግዛት ክብር መደብዘዝ ከጀመረ በኋላ ከእሳትና ከጥፋት ውስጥ አንድ ስም ብቅ አለ፤ ዮዲት ጉዲት። ለአንዳንዶች አጥፊ ነበረች፣ ለሌሎች ደግሞ አብዮተኛ። ከዚያ በኋላ የሆነው ነገር በአንድ ወቅት ከሮምና ከፋርስ ጋር ይወዳደር የነበረውን መንግሥት አፈራረሰው። በ10ኛው ክፍለ ዘመን አክሱም አስቀድማ ተዳክማ ነበር። የንግድ መስመሮች አቅጣጫ ቀየሩ። ሥልጣን መነጋገር ጀምሮ ነበር። የራሱን ሳንቲሞች ያሳትምና ቀይ ባህርን ይቆጣጠር የነበረው ግዛት እንደ ቀድሞው የማይበገር አልነበረም። ታሪኩ የከፋና የደም የሚሆነው እዚህ ጋር ነው። በኢትዮጵያ ትውፊት መሠረት ዮዲት ጉዲት ገዢው ሥርወ መንግሥት ላይ ዓመፅ መራች። አብያተ ክርስቲያናት ተቃጠሉ። የቤተ መንግሥት ግቢዎች ወደ አመድነት ተቀየሩ። የሰሎሞናዊው ሥርወ መንግሥት አባላት ታደኑ። የአክሱማውያን የሥልጣን ምልክቶች ራሳቸው ጥቃት ደረሰባቸው። ግን አብዛኛው ሰው የማይገነዘበው ነገር ይህንን ነው። ታሪክ አሸናፊዎችን ያስታውሳል፣ ትውፊቶች ደግሞ ፍርሃትን ያስታውሳሉ። አንዳንድ መዝገቦች እሷን የክርስትናን ንጉሣዊ አገዛዝ የተቃወመች አይሁዳዊት ወይም አረማዊት ንግሥት አድርገው ይገልጿታል። ሌሎች ደግሞ ፖለቲካዊ የበቀል እርምጃ እንደሆነ ይናገራሉ። ለዘመናት በገዛው ሥርወ መንግሥት ላይ የተነሳ ዓመፅ። ዝርዝሮቹ የደበዘዙ ናቸው። የሚነድ ድንጋይ ጢስ እርግጠኝነትን ይጋርዳል። ከዚያ በኋላ የሆነው ነገር አስደንጋጭ ነው። በአንድ ወቅት በረጅም ሐውልቶችና በንጉሣዊ መቃብሮች ተከብራ የነበረችው ጥንታዊቷ ዋና ከተማ ወደ ትርምስ ውስጥ ወደቀች። አሮጌው ሥርዓት ፈረሰ። እናም ለትውልዶች የሰሎሞናዊው ሥርወ መንግሥት ከሥልጣን ጠፋ። ለ1000 ዓመት ያህል ቆሞ የነበረው ግዛት በዝምታ ተጠናቀቀ። ሆኖም ከዚያ ዝምታ ውስጥ አዲስ ምዕራፍ ተጀመረ። ምክንያቱም ዮዲት ጉዲት በቀላሉ አንድን መንግሥት ማጥፋት ብቻ አላደረገችም፣ የአንድን ዘመን ማበረሻ አበሰረች። ኢትዮጵያንም ወደ ሌላ ዘመን እንድትገባ አስገደደች። ከአለመረጋጋቱ ውስጥ አዳዲስ ሥርወ መንግሥታት፣ አዳዲስ የሥልጣን መዋቅሮች እና አዳዲስ ማንነቶች ተነሱ። ታዲያ እሷ ጭካኝ አጥፊ ነበረች ወይስ የለውጥ አራማጅ? እውነቱ ከትውፊት ይከብዳል። እሷ አንድን ግዛት ከመሠረቱ ሊያናውጥ የሚችል ጠንካራ ኃይል ነበረች። ይህንንም በማድረጓ የማይለወጥ ሐቅን አረጋገጠች። ምንም አይነት መንግሥት ምንም ያህል ኃያል ቢሆን ከለውጥ ማምለጥ አይችልም። አንዲት ሴት አንድን ግዙፍ ግዛት አቃጥላ አመድ አድርገዋለች ይባላል። ግን ምናልባት እሷ በእርግጥ ያቃጠለችው ታሪኩን ራሱ ሊሆን ይችላል።